ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን እነሆ ሳምንታዊው የቅዳሜ መዝናኛ ፕሮግራማችን ተጀመረ። እንግዲህ ሶስተኛው የቅዳሜ መዝናኛ መሰናዷችን ላይ እንገኛለን። እውነት ነው። እንግዲህ ጊዜ ሬዲዮን በተለያዩ የማህበራዊ ሚዲያዎቻችን ፌስቡክ፣ ኢንስታግራም፣ ቲክቶክ እና ዩቲዩብ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። እንዲሁም ደግሞ እንግዲህ ሀሳብ፣ አስተያየት፣ ማንኛውም ኮሜንት ካላችሁ 9541 ላይ ኤስኤምኤስ እንድታደርጉልንም እንፈልጋለን። ሳምንቱ በምን አለፈ? ዳጊ ካንቺ ጋር ምን መረጃ አለን? እንግዲህ ሳምንታዊ ብዙ መረጃዎች አሉ፣ እነሱን እናጋራለን ብለናል። የመጀመሪያው እንግዲህ ኡስታዝ አቡበከር በፌስቡክ ገጻቸው ላይ አዲስ አበባ ፖሊስን አመስግነዋል። ለምንድን ነው ያመሰገኑት? እንግዲህ እዚህ አዲስ አበባ ከሳውዲ አረቢያ የመጡ እንግዶች ነበሩ። እነሱ 2 ሰዓት አካባቢ በከተማው ሲዘዋወሩ ሌቦች ስልካቸውን ነጥቀው በቪትስ ከአካባቢው ተሰወሩ። ወዲያው እንግዲህ የነበረውን ነገር ለአዲስ አበባ ፖሊስ ካሳወቁ በኋላ የአዲስ አበባ ፖሊስ በፍጥነት ነገሩን ተከታትሎ በዛው ሌሊት በቴክኖሎጂ በተደገፈ መልኩ ሌቦቹን በቁጥጥር ስር አውሎ ስልኩ እንግዲህ ለባለቤቶቹ እንዲመለስ ተደርጓል። ለዚህ ኡስታዝ አቡበከር በፌስቡክ ገጻቸው ላይ ለአዲስ አበባ ፖሊስ ያላቸውን ክብርና ያላቸውን ምስጋና አቅርበዋል። እኛም ደግሞ እንግዲህ ይሄ በጣም ሊበረታታ የሚገባ ነገር ስለሆነ የአዲስ አበባ ፖሊስን እጅግ አድርገን እናመሰግናለን። ሌላው እንግዲህ እኛም በጊዜ ሬዲዮ አበይት ዜናዎቻችንና መረጃዎቻችን በሳምንቱም ዘግበነው ነበረ። አንድን ወጣት ከሌሊቱ 7 ሰዓት ላይ በስለት ከወጉ በኋላ አስክሬኑን ወንዝ ዳር ጥለውት ሸሽተዋል። በ48 ሰዓታት ውስጥ እንግዲህ የአዲስ አበባ ፖሊስ ኮሚሽን በቁጥጥር ስር አውሏል። ይሄ ደግሞ የከተማችንን የወንጀል መከላከል ከህብረተሰቡ ጋር ያለውን ቅንጅትነትና እንዲሁም ፍጥነት የሚያሳይ ነው። እንግዲህ አሁን የአዲስ አበባ የቱሪስት መዳረሻ እንደመሆኗ እንደውም በቅርቡ እኮ የተለያዩ ታዋቂ ሰዎች አዲስ አበባን እየጎበኙ የነበረውን የከተማ ገጽታችን ጥሩ ሆኗል። በቅርቡ ማንሳት እንችላለን። የእነ አይሾ ስፒድ ዴለን ፔጅ መጥተው የከተማዋን ይሄ የሚያሳየው እንግዲህ የቱሪስት መዳረሻ እየሆነች እንዳለች ነው። ስለዚህ እንደዚህ አይነት ወንጀሎች ደግሞ ለከተማ ገጽታችን አንተ እንዳልከው ጥሩ ስላልሆነ እንግዲህ አዲስ አበባ ፖሊስ እያደረገ ያለውን ነገር እንዲበረታበት እጅግ አድርገን እኛም እናመሰግናለን። እኛም እንግዲህ እንደ ጊዜ ሬዲዮ በርቱ ግፉ እንላለን። የአዲስ አበባ ፖሊስ ኮሚሽን በሚያደርገው የወንጀል መከላከል ከህብረተሰቡ ጋር በቅንጅት በመሆን የከተማችንን የወንጀል መከላከል ከፍ አድርገውናል። እጅግ አድርገን እናመሰግናለን በጊዜ ሬዲዮ ስም። እንግዲህ ሌላው ጊዜ ራዲዮ የተለያዩ መዝናኛ ቁም ነገር አዘል ዝግጅቶችን አጠናክሮ ወደ አድማጭ ተመልካቾች ሊደርስ ጥቂት ጊዜያቶች ነው የቀሩት። እስከዛ እንግዲህ የተለያዩ ማህበራዊ ሚዲያዎቻችንን ፎሎ እያደረጋችሁ አስተያየታችሁን ወይም ድጋፋችሁን እያሳያችሁ እንድትጠብቁን ስንል በአክብሮት እንጠይቃለን። እንግዲህ በዛሬው የቅዳሜ መዝናኛ ፕሮግራማችን የመጀመሪያ መራግሯችን ስፖርት፣ ከዛ ደግሞ ድንቃድንቅ እንዲሁም ማህበራዊ ኢኮኖሚያዊ ጉዳዮችን እናነሳለን። ድንቃድንቅም እንደዚሁ አጠናክረናል። ከኛ ጋር የትም ሳትሄዱ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በዛሬ የቅዳሜ መዝናኛችን እነሆ በቶማስ ሳንካራን የህይወት ታሪክ እንዳስሳለን። በመቀጠልም ደግሞ የዓለማችን ውዱ ቡና ከእንስሳ እዳሪ ነው የሚገኘው ስንል ስለ ኮፒ ሉዋክ ደግሞ ያዘጋጀንላችሁ ነገር አለ። በስፖርት ደግሞ ስለ አንጋፋውና ብዙ ደጋፊዎች ስላሉት አርሰናል እንዳስሳለን። ከሰሞኑ ስለነበረው አስደናቂ የሮቦቶች የሩሲያ የሰርግ ፕሮግራምም መረጃ አለን። በኪነ ጥበብ ደግሞ ስለ አንጋፋው አርቲስት ደረጀ ዱባለ እነግራችኋለን። እንዲሁም ደግሞ በቅዳሜ መዝናኛ የእንግዳ ቆይታም ይኖረናል። ስለዚህ በምንድን ነው የምንጀምረው? እንግዲህ የመጀመሪያ ፕሮግራማችን የሚሆነው ስለ ቶማስ ሳንካራ የህይወት ታሪክ ሰምተን ተመልሰን እንገናኛለን። አብራችሁን ቆዩ። ጤናማ ጥርስ የውበቱ መሰረት፣ በራስ መተማመኑ ማሳያ ነው። እኛ የጥርሶን ጤንነት ውበትና ጥንካሬ በሳይንሳዊ ክህሎት በሙያዊ ስነ ምግባር እንጠብቃለን ስንል ኢንቪዛላይን እንዲሁም በኢምፕላንት ህክምና ላይ 10% ልዩ ቅናሽ አድርገን ነው። ዶክተር ዘምዘም ስፔሻሊቲ የጥርስ ህክምና ማዕከል በዘመናዊ መሳሪያዎች የተደራጀ የዓመታት ልምድ ባካበቱ ስፔሻሊስት ሐኪሞች የተሟላ ዲጂታል ኤክስሬን አካተን ልዩ የጥርስ ህክምና አገልግሎት ስንሰጦ በታላቅ ደስታ ነው። ዶክተር ዘምዘም ስፔሻሊቲ የጥርስ ህክምና ማዕከል ሆሊውድ ስማይል ኢምፕላንት እንዲሁም የተለያዩ የሰው ሰራሽ ጥርስ መትከል፣ የአበቃቀል ችግርን በኢንቪዛላይን ማስተካከል፣ ለጥርሶ ተጨማሪ ጥንካሬን አላብሶ ጥርሶን ሀጫ በረዶ ማድረግ፣ ሁሉን አቀፍ የጥርስ ህክምናና ለድርጅቶችም የዱቤ ህክምና አገልግሎት እንሰጣለን። መጥተው አይተው ይመስክሩ። የ10% ግሩም ቅናሽ ተቋዳሽ ይሁኑ። አድራሻ ጦር ኃይሎች መከላከያ ፊት ለፊት ከረያን መስጊድ አጠገብ። ስልክ 0966 9090። በራስ መተማመን በሁሉም ፈገግታ። ዶክተር ዘምዘም ስፔሻሊቲ የጥርስ ህክምና ማዕከል። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሚኒኪዩር እና በፔዲኪዩር አይናሽና ታቱ
የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ ሁለተኛ ፎቅ ሀጌ የውበት ማሰልጠኛ ተቋም። Voyez-vous, l'impérialisme a tort. Mais l'impérialisme est un mauvais élève. በርካቶች አፍሪካውያን ቼጉቬራ ነው ይሉታል። በአንድ ሳምንት ውስጥ ብቻ 2.5 ሚሊዮን ህጻናትን የማንጅራት ገትርና የወባ ኩፍኝ ክትባቶች እንዲወስዱ ማድረግ ችሏል። እሱም ቶማስ ሳንካራ ከ13% ድረስ ተንኮታክቶ የነበረውን የትምህርት ዘርፍ በ4 ዓመታት ብቻ ወደ 73% ሽቅብ አስመንጥቋል። መሬትን ከባለ አባቶች ነጥቆ ለገበሬዎች በመስጠት የስንዴ ምርትን በሄክታር በ1700 ኪሎ ግራም ተነስቶ 38000 ኪሎ ግራም በሄክታር ማፈስ አስችሏል። በስልጣን በቆየባቸው ጥቂት ዓመታት ብቻ በረሃማነትን ለማጥፋት 10 ሚሊዮን ዛፎችን ያስተከለ፣ የውጭ እርዳታን በተመለከተ የሀገሩን ዜጎች የሚመግባችሁ ከላይ ይታዘባችኋል፣ አርፋችሁ በሀገራችሁ አምርቱ ያለ ቆፍጣና መሪ ነበረ ቶማስ ሳንካራ። የሀገሩንም ስም ከዘ ሪፐብሊክ ኦፍ አፐር ቮልታ ወደ ቡርኪና ፋሶ የቀየረ፣ ቡርኪና ፋሶ ማለት ትርጉሙ ደግሞ የቀና ሰው ሀገር ማለት እንደሆነ ልብ ይለዋል። ምስጋና ለእርሱ አመራር ይሁንና በ3 ወራት ውስጥ ብቻ 35000 ቡርኪና ፋሲዋን ማንበብና መጻፍ እንዲችሉ አድርጓል። ሌላም በርካታ ጀብዶችን ፈጽሟል። ይህ የአንድ ወቅት የቡርኪና ፋሶ ክስተት የነበረው ቶማስ አኒሳዶር ኖኤል ሳንካራ የህይወት ታሪክ ነው። የተወለደው ያኮ ቡርኪና ፋሶ ውስጥ ነው። ዲሴምበር 12 እንደ አውሮፓውያን አቆጣጠር በ1949 እናቱና አባቱ ቄስ እንዲሆንላቸው ምኞታቸው ነበረ ቶማስ ሳንካራ። እሱ ግን ገና በማለዳው ልቡ ለውትድርና ሸፈተም። እዚህ ጋር በልጅ መፍረድ አይቻልም። ምክንያቱም ልጅ አብዛኛውን ቤተሰብ ሲሰራው ያየውን የመውረስ ዝንባሌ ያሳያልና። የቶማስ አባትም በሁለተኛው ዓለም ጦርነት የቡርኪና ፋሶ ቀኝ ገዢ የሆነችውን ፈረንሳይ ጎን ተዋግተው ነበረ። ትንሹ ቶማስ ከአባቱ ወታደርነትን ወርሷል። በ16 ዓመቱ የውትድርናን ሰፈር ገብቶ ውትድርናን ሃሁ ብሎ ጀመረ። በ20 ዓመቱ ዘው ብሎ የገባበት የውትድርና ዓለም ጭራሽ ይግረማችሁ ሲልም በውትድርና ከፍ ያለ ደረጃ ለመድረስ ጓዙን ጠቅልሎ ወደ ማዳጋስካር ተሻገረ። ቶማስ ወታደር ይሁን እንጂ ጎበዝ ጊታርም ተጫዋች ነበረ። የአገሩን ብሔራዊ መዝሙር ሁሉ መቀመር ችሏል። ከጦር ሜዳ ውሎ በተጨማሪ ዝነኛ ጊታሪስትም ነበር። የኋላ ግን በማዳጋስካር የተከሰቱ ህዝባዊ አመጾች አንድ አቋም አስይዘውታል። አፍቃሬ ግራ ዘመም ፖለቲካ ሆነ። ቶማስ ማርክሲስት ሆኗል። የጭቁኑ ህዝብ በደል ከልቡ ገብቶ አንዘፈዘፈው። ህመማቸው የእግር እሳት ሆነበት። እንደ አውሮፓውያን አቆጣጠር በ1972 ወደ እናት ሀገሩ ተመለሰ። የኋላ ግን ጦርነቱ እርባና ቢስና ኢፍትሐዊ ነበር ሲል ይናገራል። እንደ አውሮፓውያን አቆጣጠር በ1974 ሀገሩ ከማሊ ጋር ጦር ስትማዘዝ ከፊት ተሰለፈ። ማምሻውን ጦርነቱን በተኩስ አቁም ተደመደመ። እንደ አውሮፓውያን አቆጣጠር በ1976 ከፓሌዜ ኮምፔሬ ጋር ሞሮኮ ውስጥ ተዋወቀው። ሐሳባቸው ገጠመ። ታሪክ ተቀየረ። ሁለቱ የኮሚኒስት መኮንኖች ማህበር መሰረቱ። በህቡዕ በ1980ዎቹ በመላው ዓለም ይቀነቀን የነበረው የላብ አደሮች አመጽ ቡርኪና ፋሶንም ሆነ ሌሎች ሀገሮችንም ተቀጣጠሉ። የኋላ እንደ አውሮፓውያን አቆጣጠር በ1981 ቶማስ የውጭ ጉዳይ ሚኒስትር ሆኖ ቢሾምም በኔ ፊት በግፍ የንጹሃን ደም ሲፈጸም ማየት አቅሙ የለኝም ሲል እንደ አውሮፓውያን አቆጣጠር በሚያዝያ 21 በ1982 ስልጣኑን ለቀቀ። ዘግየት ብሎ ግን በዛው ዓመት ጃን ፓስቲን ኡኩዳሮጎ ወደ ስልጣን ያመጣው መፈንቅለ መንግስት ተካሄደ። ቶማስ ጠቅላይ ሚኒስትር ሆነ። ቢሆንም ግን አሁንም የጥቁሮቹ ህመም አላስቆም ያለው ሳንካራ ከሌሎች ጋር ባለመስማማቱ ለሌላ ፈተና ተዳረገ። እንደ አውሮፓውያን አቆጣጠር በ1983 የመጀመሪያው ወር ላይ አሰሩት። ለምን ጸጥ ብለህ በስልጣንህ እየተንደላቀቅ አትኖርም ነው ነገሩ። እንደ አውሮፓውያን አቆጣጠር በነሐሴ 1983 ሌላ መፈንቅለ መንግስት ተካሄደ። ሞሮኮ ውስጥ
የተዋወቀው የእህቡይ ድርጅት አብሮት የተመሰረተው ባሌዜ ኮምፔሬ የመፈንቅለ መንግስቱ ዘዋሪ ነበረ። ድል ቀናው። ቶማስ በድጋሜ ፕሬዚዳንት ሆነ። አሁን አብዮተኛው ቼ ጉቬራ ቶማስ አስዶሬ ኖሌ ሳንካራ ለለውጥ ተደላደለም። ያኔ የሴቶች እንቅስቃሴ እዚህ ገባ የማይባልባት ዘመን ሴቶችን ያስናቀ ፌሚኒስት ሆነ። በዝምታቸው ውስጥ ያለው የሴቶች ህመም ይሰማኛል የሚለው ቶማስ ሳንካራ የሴት ልጅን ግርዛትን ከለከለም። ከአንድ በላይ ማግባት አይቻልም ሲልም ደነገገ። የወሊድ መቆጣጠሪያንም በግፍ አስተዋወቀ። በመንግስቱ ውስጥም በርካታ ሴቶችን የስልጣን ባለቤት አደረገ። የቀድሞ ገዣቸው አፐር ቮልታ እያሉ የሚጠሯቸው የአገሩን የቀና ሰዎች አገር የሚል ትርጉም ባለው ስያሜ ቡርኪና ፋሶ ተብላ ትጠራም አለም አጸደቀም። የቅን ጦር የነበሩት የባለሥልጣናቱና የሚኒስትሮች መኪኖችን ሽጦ ረከስ ያሉ መኪኖችን ገዛላቸው። የግል ጠባቂዎቹን በሙሉ ሴቶች ያደረጋቸው። ፓንአፍሪካኒስትነቱን በግልጽ የሚያሳዩ ቀስቃሽ ንግግሮችን በየመድረኩ አሰማም። የምዕራባውያንን ኢምፔሪያሊዝም ደጋግሞ ተቸ። የሕፃናትን ሞት ለመቀነስ መልፋትም ጀመረ። ትምህርትንም ለማሳደግ እረፍት የለሽ የሆነ ሥራ ሠራም። ዳሩ ግን ቶማስ ሳንካራ ሌት ተቀን ቢፈጋም የኢኮኖሚ ጉዳይ ትንሽ እንኳን ፈቀቅ የሚል አልሆናለም። ወደ ሥልጣን ሲመጣ አጨብጭበው የሾሙት መሸሽ ጀመረው። ሕዝባዊ ፍቅሩ እየቀነሰ መጣ። ምዕራባውያን እርዳታና ብድር ላይ ያለውን የቀድሞ ትችት እንደቀጠለ ነው። የእጅ አዙር ቅኝ ግዛት ስለ ንቦናዊ ነቅቶባቸዋል። እንደ አውሮፓውያን አቆጣጠር በ1987 እዚሁ መዲናችን አዲስ አበባ ውስጥ በአፍሪካ ህብረት ጉባኤ ላይ ያደረገው ንግግር ተጠቃሽ ነው። የሚያበላችሁ ይገዛቸዋል ይል ነበር ሳንካራ። እንዲሁም አፍሪካውያን በአይኤምኤፍ እና የመሰል ድርጅቶች የሚሰጣቸውን ብድር መልሰው መክፈል የለባቸውም ሁሉ የሚል አቋም ነበረው። ትናንት በቀኝ ግዛት ያደኸዩን ዛሬ በብድር የሚያስሩን የትላንት ቀኝ ገዢዎቻችን ናቸው። የዛሬ ድህነታችንም ተጠያቂዎች እነርሱ ናቸው። ዛሬ የሚያበድሩን ገንዘብ ላለፈ ጥፋታቸው ካሳ እንጂ እየከፈልን በድህነት ጎዳና የምናዘግምበት ምንም አይነት ምክንያት የለም አለ ቶማስ ሳንካራ። ኢምፔሪያሊዝም በጠመንጃ ብቻ ሳይሆን የብድርና እርዳታ በለበሱ ጃኬቶችም ይመጣሉ ብሎ የሚያምን ቆፍጣና መሪም ነበረ። አንዳንዴ ትንሽ አበድ ሳይሉ ለውጥ አይመጣም። ባረጀው ባፈጀው ልማድ ላይ ጀርባችንን የመስጠት ልማድ ያስፈልጋል። የወደፊቱን የመፍጠር ድፍረት ያስፈልጋል። ዛሬያችን ትላንት እብድ በተባሉ ሰዎች የተገነባች ናትና እኔም ከነዚህ እብዶች መሃል መሆን እፈልጋለሁ። አዲስ ነገር ለመፍጠር መድፈር አለብን አለ። ለሀገሩም እስከ ወዲያኛው አብድላት። ሁለት ድንቅ ሕልሞች ነበሩት። አንዱ የሀገሩን ሕዝቦች ድምፅ በጠራ ቋንቋ ማስተጋባት ሲሆን፣ ሁለተኛው ምዕራቡ ዓለም ሦስተኛው ዓለም አረጋታለሁ ብሎ የዳቦ ስም ለሰጣቸው ሕዝቦች መቆም ነበረ። መቼም ሁሉም እንደ ልብ ሰምሮ አይገኝ ነገር ሲሆን፣ በአብዮተኝነቱ በብዙዎች ዘንድ የተወደደው ቶማስ ሳንካራ በወግ አጥባቂዎችና እጅግ ባህላዊ መንገድ በሚከተሉ ዘንድ ግን መጠላቱ አልቀረለትም። የአፍሪካዊው ቼ ጉቬራ መጨረሻ እጅግ ቸኮለች። እንደ አውሮፓውያን አቆጣጠር በ1987 በትግል ጓዶ ባሌዜ ኮምፔሬ የተመራ መፈንቅለ መንግሥት ተካሄደ። የቶማስ ሳንካራ ሞትም ከሌሎች የ12 ባለሥልጣናት ጋርም ሆነ። ቡርኪና ፋሶም ጀግኗን በላች። አብዮት ልጇን በላች። በመፈንቅለ መንግሥት መጣ፣ በመፈንቅለ መንግሥት ሄደ። አፍሪካዊው ቼ ጉቬራ ወደቀ። ተንታኞች ቶማስ ቡርኪና ፋሶ እስከ ፈረንሳይ ድረስ መልካም የሆነ ግንኙነት ባለማድረገው ለሞቱ መንስኤ ሳይሆን አይቀርም ይላሉ። ይህ የአንድ ወቅት የቡርኪና ፋሶ ክስተት መሪ የአፍሪካዊውን ቼ ጉቬራ ቶማስ አይስዶሬ ኖኤሌ ሳንካራ ታሪክ ነው። ጊዜ ሬዲዮ ሁሉም በጊዜው። የቶማስ ሳንካራን እንግዲህ ከብዙ በጥቂቱ ታሪኩን ሰምተን ተመልሰናል። ቶማስ ሳንካራ ማለት እንግዲህ ቀደም ሲል ዳጊ ፕሮግራሙ ላይ እንደሰማሽው የአንድን ሀገር ኢኮኖሚ፣ ማህበራዊ ሁሉን ነገር የቀየረ በጣም ወጣት በለጋ ዕድሜ ያጣ ነው። እጅግ ለአፍሪካን ብሎ ለዓለም ድንቅ ሀሳብ የነበረው መሪ ነው። በአንቺ በኩል ምን አለ? በእኔ በኩል እንግዲህ ከሰሞኑ በሩሲያ 2 ሮቦቶችን አጋብተናል ሲሉ መረጃ አድርሰውናል ፕሮግራም አዘጋጆቹ። እኔ ሰው ከሰው ሲጋባ ነው የማውቀውና ሮቦት ሲጋባ የሚለው ደግሞ አስደንግጦኛል። ፕሮግራሙ ምንድነው የሚለውን ደግሞ ይበልጥ እንድከታተለውም አድርጎኛል። አዎ በጣም የሚያስገርመው እንደውም እንግዲህ የቃል ኪዳን ፕሮግራም ሁላ ነበራቸው። ቃል ተግባብተዋል 2 ሮቦቶች። እስኪ ተከታትለን እንመለስ።
በሩሲያ እንግዲህ የመጀመሪያው የሮቦቶች ሰርግ ተፈጽሟል። ሮበርትና ማቲልዳ የተባሉ ሁለት ሰው ሰራሽ ሂዩማኖይድ ሮቦቶች አዘጋጆቹ በሩሲያ የመጀመሪያው የሮቦቶች ሰርግ ባሉት ደማቅ ስነ ስርዓት ጋብቻቸውን ፈጽመዋል። ይህ ሰርግ በህግ ፊት የጸና እውነተኛ ጋብቻ ባይሆንም እንኳ የሮቦቲክስ ቴክኖሎጂ የደረሰበትን የእድገት ደረጃና ሮቦቶች ወደፊት ከሰዎች ጋር ሊኖራቸው የሚችለውን ማህበራዊ ግንኙነት ለማሳየት የተዘጋጀ ምሳሌያዊ ኩነት ነው። ክስተቱ እውነተኛ የሰርግ ድባብ እንዲኖረው ተደርጎ የተዘጋጀ ሲሆን የሙሽራ ስነ ስርዓት፣ የጋብቻ ቃል ኪዳን፣ ሙዚቃ፣ ዳንስ እና ታዳሚ እንግዶችም ተገኝተውበታል። ሮቦቶቹ በተቀናበረላቸው የሰው ሰራሽ ኤአይ ቴክኖሎጂ አማካኝነት የጋብቻ ቃላቸውን የተለዋወጡ ሲሆን ሮበርት በህይወት አልጎሪዝም ሁሉ አብሮ ለመሆን፣ ማቲልዳ ደግሞ በእያንዳንዱ የኦፕሬቲንግ ሲስተም ዑደት አብረው ለመቀጠልም ቃል ተግባብተዋል። በጣም የሚገርም ነው። ከባህላዊ የቀለበት ስነ ስርዓት ይልቅም በመካከላቸው ያለውን ግንኙነት የሚገልጽ ልዩ የሞገድ የእጅ አምባርም ተለዋውጠዋል። እንግዲህ አዘጋጆቹ እንደገለጹት ይህ ፕሮግራም ሰው ሰራሽ ሮቦቶች ምን ያህል የሰውን ልጅ ዕለት ተዕለት እንቅስቃሴ መምሰል፣ መግባባትና ማህበራዊ ክስተቶች ላይ መሳተፍ እንደሚችሉ በተግባር ያሳየ ነው ብለዋል። እንደሚታወቀው እንግዲህ በአሁኑ ወቅት ሮቦቶች በጤና ጥበቃ፣ በማኒፋክቸሪንግ፣ በደንበኛ አገልግሎት፣ በትምህርትና በምርምር ዘርፎች በስፋት እየተሰማሩ ሲሆን ይህ የሞስኮ የሮቦቶች ሰርግም ቴክኖሎጂው ምን ያህል በፍጥነት እየገሰገሰ ወደ ዕለት ተዕለት ህይወታችን እየቀረበ መምጣቱን የሚያሳይ ደማቅ ማሳያ ሆኗል ማለት ነው። ጊዜ ሬዲዮ ሁሉም በጊዜው። እንግዲህ ከሮቦቶቹ ሮበርትና ማቲልዳ ተመልሰናል። የሚገርም ነው። እኔ በጣም አስደንቆኛልና ታሪኩን ደግሞ ይበልጥ ስሰማው አሁን ዓለማችን ያለችበትን ደረጃ የሚጠቁም ነው። አዎ እሱን እንግዲህ ማሳያ ነው። እንደውም አንተ እኛንም ቀደሙን እኛ ሳናገባ እዚህ ሮቦቶች እየተጋቡ ነው እያልክ ነበር። መፍዘዛችን የሚያሳይ ድንቅ ፕሮግራም ነበር። ብታስብበት መልካም መሰለኝ። እናስብበታለን። ወደ ቀጣዩ ፕሮግራማችን ስናልፍ እንግዲህ ስለ አንጋፋው ደረጀ ዱባለ የህይወት ታሪክ አዘጋጅተናል። እሱን ተከታትለን እንመለሳለን። ስለ ደረጀ የምታውቂው ነገር አለ? ግን ከዛ በፊት ስለ ደረጀ ዱባለ እንግዲህ በዘጠናዎቹ ከነበረ ተወዳጅ ሙዚቀኛ አንዱ እንደሆነ አውቃለሁ። እኔ እንደውም በጣም የሚመቸኝ ምወድለት ሙዚቃ አለው። ግን መጀመሪያ ተከታትለን ብንመለስ አይሻልም? መልካም፣ ተከታትለን ተመልሰን እንገናኛለን። ብዙ መስራት በሚችልበት በአጭር ዕድሜው በሞት ያጣነው ድምፃዊም ኮልተፍ የምትለው ምላሱ ሙዚቃዎቹ ላይ ልዩ ውበት የፈጠረችለት ድምፃዊ ነው። ለቤተሰቦቹ ከ10 ልጆች መሃል 8ኛ ልጅ ሆኖ ነበር የተወለደው። የሙዚቃ ጅማሬው በልጅነቱ ቤተ ዘመድ ሰርግና ድግስ ላይ በዋዜማም ሲሆን በኋላም ወደ ያሬድ ሙዚቃ ትምህርት ቤት በመቀላቀል ተሰጥኦውን በትምህርት ይበልጥ አሳድጎታል። ይህም በአገራችን ሙዚቃ ከተሰጧቸው በተጨማሪ በትምህርት ካሳደጉ ጥቂት ድምፃውያን መካከል እንዲሆን አስችሎታል። ይህ ተወዳጅ ድምፃዊ የከፍተኛ ትምህርቱን በያሬድ ሙዚቃ ትምህርት ቤት ካጠናቀቀ በኋላ ወደ ሐረር በማቅናት በተለያዩ ትላልቅ ሆቴሎች የተለያዩ ድምፃውያን ስራ ይጫወት ነበር። ከሐረር ቆይታው በኋላ ወደ አዲስ አበባ ሲመለስ በጋዜቦ፣ በኮንኮርድ፣ ኒያላ በተሰኙ በወቅቱ ታዋቂ በነበሩ የምሽት ክለቦች ላይ ሰርቷል። ውድ የጊዜ ሬዲዮ አድማጮቻችን በቅዳሜ መዝናኛ የአልበም ትውስታችን የመረጥንላችሁ በ1990ዎቹ በእጅጉ ገነው ከነበሩ ተወዳጅ ድምፃውያን መካከል የነበረው ደረጀ ዱባለን ነው። ደረጀ ዱባለ በ1998 ዓ.ም አይኔን አላሽም የተሰኘ ሙሉ ለሙሉ በታላቅ ሙዚቃ አቀናባሪ ኤልያስ መልካ በግሩም ሁኔታ የተቀናበረ አልበም ለአድማጭ ያደረሰ ሲሆን በተለይም በዚህ አልበም ውስጥ የተካተተው ግዴለም ልቤ ይችላል፣ ችላለው ይሁን ቢያመኝም፣ ጨክነው አንቺን የሚጠላ እረኔስ አንጀት የለኝም፣ ይህ ስንኝ የተካተተበት ግዴለም የተሰኘ ሙዚቃው በእጅጉ የተወደደለትና ከሙዚቃ አፍቃሪያን ጋር በሰፊ ያስተዋወቀው ነበር። የአልበሙ መጠሪያ የሆነው አይኔን አላሽም ሙዚቃ ላይ ያለው ገጸ ባህሪን ንጹህ ፍቅርን የሚሻ የዘወትር ጥያቄና ልመናውን ንጹህ ፍቅርን በማግኘት የሆነ ሰውን ያስደምጠናል። ለዛም ይመስላል አይኔን አላሽም
ፍጹም አልሸሽም ካገኘው ንጹሕ ፍቅር የሚስማማ ዓይኔን አላሽኔማ የዘወትር ጥያቄ የፍቅር ልመናዬ ቀን ቆጥሮ ከተሰማ ምኑን ሰው ሆንኩኔማ ዓይኔን ልሸው ካልኩማ የሚለን ዓይኔን አላሽም ፍጹም አልሸሽም። ሆኖም ይህ ገጸ ባህሪ እሱ ያላገኘውን በዚህ መጠን የሚጓጓለትን ፍቅር ሌሎች አቃለውና ተገቢውን ክብር እየነፈጉ ሲሸሹት ሲያይ ፈጣሪ እሱ ሰምቶ ጉዳቱን ልቡን አይቶ ሰው መርጦ ከሰው መሃል ሲሰጠው ፍቅር ጸዳል። ሰው እረ እንዴት ዓይኑን ያሻል ፍቅርን ሲያገኝ ለምን ይሸሻል ያለው ጥያቄ አዘል ግሳጼን ያቀርብበታል። ይህ ጥንቅቅ ተደርጎ የተሰራው የደረጀ ዱባለ አልበም ፍቅርን፣ እምነትን፣ ተስፋን፣ ይቅርታን፣ ሀገርን መሰረት ያደረጉ 13 ሙዚቃዎችን የያዘ ሲሆን ራሱ ደረጀን ጨምሮ ሀብታሙ ቦጋለ፣ መሰለ ጌታሁንና ሌሎች በግጥም የተሳተፉ ሲሆን ሙሉ የዜማ ስራው የደረጀ ዱባለ ነው። ይህ አልበም ግሩም አድርጎ ያቀናበረው ታላቁ የሙዚቃ አቀናባሪ ኤልያስ መልካ ነው። እኛም ጊዜ ሬዲዮ በዚህ አልበም ላይ ለተሳተፉ ባለሙያዎች ሁሉ ልባዊ ምስጋና እናቀርባለን። ጊዜ ሬዲዮ ሁሉም በጊዜው። ተመልሰናል። እንግዲህ ውድ የጊዜ ሬዲዮ አድማጮቻችን የምንገኘው የቅዳሜ የመዝናኛ ፕሮግራማችን ላይ ነው። እንግዲህ ስለ ደረጀ ዱባለ የተዘጋጀውን ፕሮግራም አይተን ተመልሰናል። እንግዲህ ደረጀ ዱባለ በጣም የሚያሳዝን በወጣትነቱ ብዙ መስራት በሚችልበት ሰዓት ያጣ ነው ሙዚቀኛ ነው። ደረጀ በሙዚቃዎቹ ህይወትን፣ ፍቅርን፣ እምነትን ይሰብካል። ከዛ አለፈ ሲል ደግሞ ከአንጋፋ የሙዚቃ አቀናባሪው ኤልያስ መልካ እንዲሁም ደግሞ ከሀብታሙ ቦጋለ መሰል የግጥምና ዜማ ደራሲዎች ጋር በጋራ በቅንጅት ያወጣዋል። በራሱ ተወዳጅነትን ያተረፈለት ነው። እንደውም ይገርምሻል እኔ የደረጀን ዱባለን በጣም ከመውደድ የተነሳ ከቨር ሰርችለታለሁ። ይሄ ግድ የለም ልቤ ይችላል የሚለውን ትንሽ ልበልልሽ ብዬ ነው። የምወደው ሙዚቃ እሱ ነው። ትንሽ ልበልልሽ። ግድ የለም ልቤ ይችላል ችላለው ይሁን ቢያመኝ ጨክነው አንቺን የሚጠላ እኔ ሳንጀት የለኝም። ከዚህ በላይ ባሌ ደስ ይለኛል። በጣም እውነት በጣም እኔም ራሱ ክሊፑን ሁሉ ላይ ያስታወስከኝ ነበር። እኔም በጣም የምወደው ሙዚቃ ነው። እውነት ነው። ቀጣይ ፕሮግራማችን ምንድን ነው? ቀጣይ ፕሮግራማችን የእንግዳ ሰዓት ነው። የእንግዳ ሰዓታችን ደግሞ ሳሙን ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን በየሳምንቱ ወደ እናንተ የሚደርሰው የቅዳሜ መዝናኛችን እነሆ ጀምሯል። ዛሬ በእንግዳ ሰዓታችን እንግዳችን የሚሆነው አንጋፋውና ወጣቱ እንቁ ድምፃዊ ሳሙን ዜማስ ነው። ሳሙን እንኳን ደህና መጣ። እንኳን ደህና ቆየኝ። አክብራችሁ እዚህ ስለጠራችሁኝ በጣም ነው የማመሰግነው። እኛም ስለተገኘ ከልብ እናመሰግናለን። እስኪ የመጀመሪያ ጥያቄያችን የሚሆነው እንግዲህ ከዚህ በፊት አንተን በስፋት የምናውቅህ ፍቅር የታለሽ ከዛም ደግሞ ሌላው አልበም የሆነው ለውጥ የተሰኘው ነውና ስለሱ ጥቂት ነገር በለን እስኪ። እንግዲህ ፍቅር የታለሽ የመጀመሪያው ኦፊሻል ሙዚቃዬ ነው። ከዛ በፊት አንድ አመት በፊት ነው ሙዚቃ የጀመርኩት ከጓደኛዬ ዳግማዊ ከሚባለው ፕሮዲውሰር ጋር እና ስማችንም ዜማስ የሚለው የባንድ ስም የመጣው ከዛ አንፃር ነው። ልክ ሁለታችንም ዲጄ በማድረግና ሙዚቃ በማቀናበር ነበር የጀመርነው በኤፍኤል ስቱዲዮ ማለት ነው። ከዛ ዜማው ስኬት ይምጣ ተብሎ ግጥሙ ስኬት ይምጣ ሲባል እኔ ነበረ የተገኘሁትና እኔ በመጻፍና እንደዚህ ዜማዎችን በመሞከር ምናምን ጀመርኩኝ። በዛው ዜማስ የሚለውን የባንድ ስም ይዘን ቀጠልንና መጀመሪያ ሙዚቃችን ብዙ ሰው ላያውቀው ይችላል ሙዚቃ የሚል ትራክ ነበረ። በጣም ድምጼ ራሱ ያን ያህል ዴቨሎፕ አልሆነም ነበር። ልክ እንደዚህ የቲኔጀር ድምጽ ነበር የነበረኝና እሱን ሙዚቃ ሰራን። ከዛ ቀጥሎ ነበር ፍቅር የታለሽ የተሰራውና ፍቅር የታለሽ በጣም በብዙ መልኩ የኛን ክሪር ቀይሮታል። እንደ እድልም ሆኖ የመጀመሪያ ኦፊሻል ስራዬ ብዙ ሰው ጋር ደርሶ በጣም በልጅነቴ ነው እውቅናውንም ይሄ በጥሩ ፊድባክ ያገኘሁት የነበረው። አጀማመሪ ያን ይመስላል። እኔ አስታውሳለሁ ፍቅር የታለሽ ሲወጣ በጣም ነበረ የወደድኩት ሙዚቃ ነው። ኤርፎን አድርጌ ራሱ ቮካል ኤክሰርሳይዝ ለመስራት ወጥቻለሁ አስታውሳለሁ። እና ጥቂቱን ልበልልና እንዲሁም አድማጮችንም በዛው እንድትጋብዘን ብዬ ነው። ገደል ያበረታል ሞት ያለፈው ማደር ያስተምራል ነገ
አዲስ ቀን ነው ሰውነት ፈተና መስዋዕትነት ፍቅር መክፈል ያቀን ዋጋ በሰላም ለማደር። በጣም የሚገርም ሙዚቃ ነው። እስካሁን እውነቴን ነው እኔንም አድማጮችም ከውስጣቸው ማያጠፉት አንተን የሚያስታውሱበት ቆንጆ ስራ ነው። ወደ ቀጣዩ ጥያቄያችን ስናልፍ አዲሱ አልበብን በተመለከተ ይሆናልና የአዲሱ አልበብህ የአልበብ ከበሩ ፎቶም በተመለከተ የድሮ የመጽሐፍ ይዘት ያለው ምስሉ እንደዛ ነው የሚመስለውና እሱ ነው። ከዛው እርሱ ደግሞ የዘመን ምልክት ነው የሚለው የአልበቡ መጠሪያ። እስኪ ስለሱ ትንሽ ጥቂት የሆነ ነገር በለን። ዘመን ምልክት የሚለው ትራክ የአልበሙ ሁለተኛ ሙዚቃ ነው። እሺ ልክ እሱን ሙዚቃ ከሰራው በኋላ ነው አልበሙ ምን አይነት ቲም ሊኖረው ይገባል የሚለውን ሀሳብ መጠንሰስ የጀመርኩት ማለት ነው። የዘመን ምልክት ትራክን ከሰራው በኋላ ምንድነው በዚህ ሰዓት እኛን ሊወክል የሚችለው የሚል ጥያቄን የተነሳው በውስጤ ማለት ነው። እያንዳንዱ ዘመን የራሱ የሆነ ምልክት አለው። በሁሉም የራሱ የሆነ ሰለብሬት የሚያደርገው ሞመንት አለው፣ የሆነ አቺቭመንት አለው፣ የሆነ አይነት ስታትስ አለ በየጊዜው የነበረ ማለት ነው። እና በዚህ ዘመን በእኛ በያንግ ጄኔሬሽኑ ምን አይነት ሲምቦል ነው ልናስቀምጥ የምንችለው ከሚል ጥያቄ ነው የተነሳውና ገንዘብ በዚህ ዘመን ምን ሊመስል ይችላል? ፍቅር እንዴት ነው የሚገለጸው? ስራ፣ ሀስል፣ መሸነፍ፣ ማሸነፍ፣ መውደቅ፣ መነሳቱ በእያንዳንዱ አልበም ውስጥ ባሉ ትራኮች ተገልጿል። እና በእኛ እድሜ እንደዚህ አይነት ማህበራዊ ነገሮች እንዴት ነው የምናስተናግደው የሚል ይዘት ነው ያለው። የዘመን ምልክት በተወሰነ መልኩ እኔም ብቻ ሳይሆን በእኔ እድሜ ያሉ አሁን ኤግዚስት የሚያደርጉ ኮሚኒቲ ለመወከል የተሰራ አልበም ነው። እዛ ውስጥ እንዳልኩ ፍቅርም ደስታም ሀዘንም አለው እና ከዛ ይነሳል ርዕሱ። ከዛ በኋላ ምን አይነት ጥያቄ ተነሳ? የአልበሙ ከቨር ምን መሆን አለበት የሚል ጥያቄ ተነሳ ከቲም ውስጥ ማለት ነው። መጀመሪያ ብዙ ፎቶዎች አንስተናል። ኢቨን አልበሙን ከቨሩን ዲሳይድ ለማድረግ ማለት ነው። ከሆነ ሀውልቶች ጋር እያገናኘን የሆነ ሲምቦሊክ የሆኑ ቦታዎች፣ ምልክት የሆኑ ቦታዎችን ምናምን አሰብን። የተለያየ ነገር ግን የሆነ በቃ ላይ ልክክ የሚል ሀሳብ አላገኘንም ነበር እስከ መጨረሻዋ ቀን ይሄ አሁን ወዳለው የዘመን ምልክት አልበም አርት እስክንመጣ ድረስ ማለት ነው። በአጋጣሚ የሆነ ኤግዚቢሽን ሄደን ነው አይ ቲንክ ሂልተን ነው መሰለኝ የስዕል ኤግዚቢሽን ሄደን እዛ ነበር። ሚኪያስ ይባላል ሰዓሊው። በሆነ አጋጣሚ ተገናኘን ማለት ነው እና ስዕሎቹን እያዩዋቸው በቃ ላይ በጣም ነበረ የተሳብኩት። ከኪሩቤል ይባላል ክሬቲቭ ዳይሬክተራችን። ከሱ ጋር ሆነን በቃ ለምን በስዕል ሪፕሬዘንት አይደረግም ሰውን የሆነ አይነት ማስታወሻ እንዲሆንለት ማለት ነው። አሁን እኔ የሆነ አይነት አክት እያሳየው ፎቶ ቢሆን ኦር የሆነ አይነት ነገር ቢሆን ይሄ የዘመን ምልክት የመሆን ቻንሱ ይጠባል። ከጊዜ በኋላ ግን አሁን ስዕል ሲሆን በውስጡ ያለው ከለር የሆነ አይነት አታችመንት ይፈጥራል። የሰውንም ኢጎ እንትን አይለውም በቃ ስዕል ስለሆነ ማለት ነው። ኢትስ ፒስ ኦፍ አርት ራሱ ነገርየው በራሱና አወራ ነው ሀሳባችን ነገር ነው። የዘመን ምልክት ሪፕሬዘንት የሚያደርገውን ነገር ያሉትን ሙዚቃዎች ሰማና አሁን የምታየውን ስዕል ሳለ ማለት ነው። እንግዲህ በአልበቡ ከወጣ በኋላ ኮንሰርቶች ይኖራሉ እንጠብቅ። ሌሎች እንዲሁም የአልበቡ ምርቃት በተመለከተ የሚኖሩ ዝግጅቶች ካሉ እስኪ ለአድማጮች ብትገልጽልን። አሁን እየተዘጋጀን ያለ ነው። ገና የሳምንት እድሜ ነው ያለው የዘመን ምልክት አልበም። ጥሩ የመሰማት ጊዜ መስጠት አለብን። የመጪው 2 ወርም ክረምቷ እስክትወጣ ድረስ እሱ ነው ፕላናችን። በተወሰነ መልኩ ፕሮሞሽን እየሰራን አድማጭ ሙዚቃውን የሚያጣጥምበትን ጊዜ መስጠት ነው። ከዛ በኋላ ግን የመጀመሪያ ኮንሰርት አዘጋጅተን እዚሁ አዲስ አበባ ከዛ ቱር የማድረግ ሀሳቡ አለ የተለያዩ ቦታዎች ማለት ነው። የዘመን ምልክት የሚለው ትራክ ሚዚክ ቪዲዮ አለውና ሚዚክ ቪዲዮ ላይ በጣም ብዙ ቦታ ሄደን ነበር የሰራ ነው። ላይክ ሪፕሬዘንት የምናደርገውን ኮሚኒቲ ለማወቅ ሞክረናል በተወሰነ መልኩ ከሰሜን፣ ደቡብ፣ ምዕራብ፣ ምስራቅ ሁሉም ቦታ ማለት ነው እየዞርን ነበር የሰራ ነውና አሁን አልበሙን ከወጣ በኋላ በጣም ብዙ ሰፖርት ፍቅርም እያገኘን ያለ ነው ከተለያየ ቦታ ነው ከአዲስ አበባ ብቻ ሳይሆን። ስለዚህ እነዛ ቦታዎች ላይ አሪፍ ዝግጅቶችን እያዘጋጀን መድረስ የምንችልበት ቦታ ሁላ እየደረስን ሙዚቃችንን እናቀርባለን ማለት ነው። ነገር ግን ከመስከረም በኋላ የመጀመሪያው ኮንሰርት አዘጋጅተን ከዛ በኋላ ደግሞ በየክፍለ ሀገሩ እየመጣን አድናቂዎቻችንን ደስተኛ ለማድረግ እንሞክራለን ማለት ነው። እሱ ነው ፕላኑ። ጥሩ። እንዴት ነው ይሄ አዲሱ አልበሙን በተመለከተ ተቀባይነቱ እንዴት ነበረ? በጣም ነው ደስ የሚለው። ከዚህ በፊት የነበሩ ፋኖቻችንም በሚገርም ሁኔታ ነው የተቀበሉት። ሙዚቃዎቹን ከኛ የሚጠብቁትን ነገር ዲሊቨር እንዳደረግን ነው እየተሰማኝ ያለው።
በጣም የተለያዩ የማልጠብቃቸው ባለሙያዎችም ትልልቅ ከኔም ሲኒየር የሆኑ ባለሙያዎች እየደወሉ የሚሰጡኝ አስተያየት ማበረታቻ በጣም ነው ደስ የሚል። እውነት ለመናገር ከዚህ በላይ በጣም ብዙ እንድሰራ ሞቲቬት የሚያደርግ አይነት አክሰፕታንስ ነው ያለው የዘመን ምልክት አልበም። ቁጥሮቹም እሱን ነው የሚመሰክሩት። በጣም በአሪፍ መንገድ እየታየ ነውና ደስተኛ ነኝ። በዚህ አጋጣሚ ግን ሁሉንም ሰዎች ማመስገን እፈልጋለሁ። እኛ በጣም ይሄ ኃይለኛ የሆነ ፕሮሞሽን አልሰራንም ሙዚቃውን ከመልቀቅ ባለፈ ማለት ነው። ግን በቃ ሰዎች በራሳቸው ተነሳሽነት አልበሙን ሰው ጋር እንዲደርስ ፕሮሞት እያደረጉ እያስተዋወቁ አሁን ስም መጥቀስ ብጀምር ላይ ቀን ሙሉ ልንውል ነውና እንደ ሁላችሁንም በዚህ አጋጣሚ ማመስገን እፈልጋለሁ። እወዳችኋለሁ እና ከዚህ በላይ ደግሞ ጸዴ ነገር ሰርቼ አኮራችኋለሁ ነው ማለት የምፈልገው። አው ሌላው የሳሙን መገለጫ የሚሆነው እኔም ራሴ መታዘብ የምችለውና የምገልጸው ነገር ቢኖር ፍቅር፣ እምነት፣ ጽናት ብዙ ጊዜ የሚነሱ ናቸው። ከዛ ክህደትንም እንደዚሁ ራስን መሆንንም ያስተምራሉ፣ ይሰብካሉ ስራዎች። ከዛ ውጭ በዚህ አልበም ላይም ተጠቅሰዋል። ተደጋጋሚ መሆናቸው ምክንያትነታቸው ቢጠቀስ፣ ከዛ ውጭ ደግሞ የቪዲዮ የምትጠቀማቸው የሙዚቃ ክሊፕ ቪዲዮዎች ለእኔ ፊልም ናቸው። ሌላም ኦዲየንስም አድማጭም እንደዚሁም የሙዚቃ አፍቃሪያንም ይገልጹታል። በደንብ እንደ ፊልም ነው የምትሰራቸውና ታስቦበት ነው ተደጋጋሚ ጊዜ እንደዚህ መግለጫ የሆኑት ላንተ? ሰፋ ያለ ጥያቄ ነው የጠየቀኝ። የመጀመሪያው ላይክ እኔ ሙዚቃ ስጽፍ ብዙ ጊዜ የምነሳው እኔ ኤክስፔሪየንስ ካደረግኩት ህይወት ኦር በዙሪያዬ ዊክነስ ካደረግኳቸው እውነቶች። ሞስት ኦፍ ሙዚቃዎች ባክግራውንዳቸው እውነተኛ ነገር አላቸው። የምንኖርበት ሪያሊቲ ደግሞ ሁል ጊዜ በደስታና በፌሽታ የተሞላ አይደለም። ክሩሻል ወርልድ ነው ዓለማችን። የደስታውን ያህል ሀዘን የበዛበት የብርሃኑ ያህል ጨለማ ያለበት ነውና በእኔ ሙዚቃዎች ደግሞ እንዲወከሉ ብዬ ከማስባቸው ነገሮች አንዱ እና ዋነኛው ወደ ሪያሊቲ የቀረበ የጥበብ ስራ እንዲሆን ሁል ጊዜ ማለት ነው። ከዛ አንጻር ነው እንዳልከው ተስፋ፣ ጽናትን፣ መፈተንን፣ ማሸነፍን፣ ብርሃንም ጨለማውንም የሚወክሉት ሙዚቃዎቼ ማለት ነው። ከዛ በዘለለ ደግሞ ዌንስ ካምስ ቱ የሚውዚክ ቪዲዮዎቼ እኔ ከልጅነት ጀምሮ የነበረኝ ፓሽን አለ እውነት ለመናገር ይሄ ከፊልም ጋር በተገናኘ ማለት ነው። ትዝ ይለኛል ላይክ በፊት ተክለ ሃይማኖት አካባቢ በምንኖር ሰዓት አሜሪካን ግቢ የሄድን ፊልም አንከራይ ነበርና አሜሪካን ግቢ የሄድን ስንከራይ ዋይዜድ ነው ምናምን የሚባል እንትን ነበረ ፊልም ማከራያ መጫኛ ምናምን ማለት ነውና ትልቅ ስክሪን አለውና ስክሪኖቹ ላይ ፊልም ከፍቶ ምናምን ነው በቃ ላይክ የሚውሉ እና እዛ ስንሄድ በቃ ላይክ የሆነ ቆሜ ነው ሙሉ ላይክ ፊልም ለመከራየት ሂጄ ራሱ የሆነ አንድ ፊልም አይቼ ምናምን የምመለሰው ቀን ሙሉ ብዬ ማለት ነውና በጣም ፓሽኑ ነበረኝ ይሄ ፊልም የመስራቱ ዳይሬክት የማድረጉ የመተወኑ ነገር ማለት ነው። እንደ ድል ሆኖ ሙዚቀኛ ኮንኩ በኋላ በጃዙር ብቻ እሱን እድል አግኝቻለሁኝ። የሆነ አይነት ጸዳ የሆነ ፕሬዘንቴሽን እንዲኖራቸው ሙዚቃዎቼ አሪፍ የሆነ ክሊፕ መስራቱ ላይ ማለት ነው። ከዛ ፓሽን የመጣ ይመስለኛል። ጊዜ ወስደን የሆነ ነገር ጽፈን ስክሪፕት ኖሮት ጥሩ አክተሮች አካተንበት የምንሰራበት ሪዝን ይሄ ለፊልም ካለኝ ክብር እና ላይክ ይሄ ፓሽን አንፃር ያው ኦልሞስት ፊልም ካላረኩ እያልኩ ሞክረው ማለት ነው። ክሊፖች ያው እንግዲህ ህልምህን ኑሮሃል ማለት ይቻላል እንግዲህ። በተወሰነ መልኩ ያው እየሞከርኩ ነው። አይ ቲንክ ከዚህም በኋላ የምሰራቸውም ስራዎች በእነዚህ አይነት ነገር ነው የሚጠበቁት። የሆነ አይነት ስቶሪ ኖሯቸው ሰብስታንስ ያላቸውን ነገር ነው ከኔ አድናቂዎች የሚጠብቁትና ዴፊኒትሊ እንደዚህ አይነት ነገር እየሰጠው እየተሻሻልኩ ነው የሚሄደውና ከዚህም በላይ የተሻለ ነገር ሰርቼ እንደመጣ ያው ቃል ገባለሁ። በዚህ አጋጣሚ እኛም እንጠብቃለን። እስኪ በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ? በጣም ብዙ ሀሳቦች ነው ያሉት፣ ግን ከምንም በላይ ያው ምስጋና ነው መቅደም ያለበት ብዬ ነው ማምነው። እዚህ ሙያ ላይ በኦልሞስት አሁን 8 ዓመት ምናምን ቆይቻለሁኝ ከጓደኞቼ ጋርና ከጎኔ ሆነው በጣም በብዙ መልኩ ሲያበረታቱኝ የነበሩ ባለሙያዎች ጓደኞቼም ብዙ መስዋዕትነት ከፍለዋል ከኔ ጋር የሚሰሩ ባለሙያዎችና ይሄ ኳሊቲ ነገር ለመስጠት እነሱን ሁሉ በጣም ነው ማመስገን የምፈልገው። ከዛ ባለፈ እዚህም ሾው ላይ ስለጋበዛችሁኝ ዲጄ ቤቢንም አንተንም በጣም ከልብ አመሰግናለሁ። ከዛ ውጪ የምለው ነገር የለም። ጸዴ የነበረ ቆይታችን። ለጥያቄዎችም
ለነበረም ሪሰርች እና ለነበረው ጥሩ ኮንቨርሴሽን አንተን በጣም አመሰግናለሁ። እኛም ከልብ እናመሰግናለን ካለ ጊዜ አጣብ እዚህ እንግዳችን ስለሆንክ። ክቡራትና ክቡራን አድማጮቻችን፣ ውድ የጊዜ ሬዲዮ ቤተሰቦቻችን እነሆ ከብዙ በጥቂቱ ማለት ይቻላል በቅዳሜ መዝናኛ የእንግዳ ፕሮግራማችን ከድምፃዊ ሳሞን ያደረግነው ቆይታ ይህንን ይመስላል። በቀጣይ ሳምንት ከሌላ እንግዳ ጋር እስከምንገናኝ ቸር ሰንብቱ። ጊዜ ሬዲዮ ሁሉም በጊዜው። ተመልሰናል። እንግዲህ በእንግዳ ሰዓታችን ከወጣቱ ድምፃዊ ሳሞን ዜማስ ጋር ነው ያደረግነውን ቆይታ ተከታትለን የተመለስ ነው። አዎ እንግዲህ ከሳሞን ጋር ያደረጋችሁት ቆይታ መልካም ነበረ። እንዳውም ቅድም አንተ እኮ ሙዚቃ ላይም ጥሩ ነኝ ከቨርም ሰርቻለሁ እያልክ የደረጀ ዱባለን ሙዚቃ እያንጎራጎርክልኝ ነበር። እስኪ ከሳሞንስ ለምን አንዱን አታንጎራጉርም? ወይም ለየት ባለ ስሜት የምትወደው? አዎ ከመጋበዝ በፊት ግን አድማጮችም እንዲያውቁት የምንፈልገው ነገር ሳሞን በጣም የሚያነሳቸው ሀሳቦች ገዢ ናቸው። ከዛ ላይ ደግሞ የሙዚቃ ክሊፖቹንም ፕሮግራም ላይ የምናደምጥሽው ፊልም የሚመስሉ ህይወትን የሚዘሩ ናቸውና አንድ በጣም የምወድለት ሙዚቃ አለው ፍቅር የታለሽ እና ብዙዎች አድማጮችም በዚህ ሙዚቃ ያውቁታል። እሱን እስቲ ትንሽ ልበልልሽ። እኔ የምወደው ሙዚቃ ስለሆነ እስኪ እንየው። ገደለ ያበረታል ሞት ያለፈው ማደር ያስተምራል ነገ አዲስ ቀን ነው። ሰውነት ፈተና መስዋዕትነት ፍቅር መድረስ ያጥር ዋጋ በሰላም ለማደር እስኪ እኔ እውነት አንደበቴ ናገር። ያው ከይርኩ ይበቃል። በቃ አሁን እኮ ጋዜጠኝነቱን ትተህ ወደ ሙዚቀኛነት ሽፍት እያደረክ እየመሰለኝ ነው። ቆንጆ ነው ድምጽህ፣ ግን በተለይ ባትዘፍን እሱ ነው የምንለው። አድማጮች ሌላው እንዳይነት ለነሱ ትተናል። ያንቺ ሀሳብ ተናግረሻል፣ ጥሩ ነው። እሺ በመቀጠል ደግሞ እንግዲህ የዓለማችን ውዱ ቡና ከእንስሳ እዳሪ ነው የሚሰራው። ታውቃለህ ቡና ላይ እንዴት ነክ? ቡና በጣም አስገራሚ የሚያደርገውን ነገር ልንገርሽ። ስለ ቡና ያለኝን ኢንፎርሜሽን በብራዚል እና ሜክሲኮ በጣም ለ3 ቀን ማያስተኛ እጽ የሆነ ቡና አለ። ይሄን ታውቂያለሽ? ሰምተሽ ታውቂያለሽ? አዎ ያን ቡና ብዙ ጊዜ የሚጠቀሙት የፋብሪካ ሰራተኞች፣ ረጅም መንገድ የሚጓዙ ሹፌሮች፣ አለፍ ሲልም ደግሞ እንደዚሁ የማዕድን ቁፋሮ ላይ የተሰማሩ ሰራተኞች ይጠቀሙታል፣ ምክንያቱም እንቅልፍ እንዳይዛቸው። ስለዚህ ይሄኛው ያንቺን ፕሮግራም ምናልባት ከዚህ ጋር የተያያዘ ከሆነ ብዬ ነው ለማንሳት የወደድኩት። አዎ ይሄ ለየት ስላለው የኮፒ ሉዋክ ቡና ነው። የዓለማችን ውዱ ቡና ከአንድ ሲኒ $100 እስከ $500 ነው የሚሸጠው። ምክንያቱ ደግሞ በቀላሉ የሚገኝ ቡና አይደለም፣ ከእንስሳ እዳሪ ነው የሚገኘው። እንደ ድመት ያለች እንስሳ ቡናውን ሌሎች ንጹህ ቡናዎችን በመብላት በእዳሪ መልክ ከምታስወግደው ቡና ተመርጦ ነው የሚገኘው። ሙሉ ፕሮግራሙን እንግዲህ አድማጮች ይከታተሉት። በዓለማችን ላይ እጅግ ውድና ቅንጡ የሚባለው የቡና አይነት የሚመረተው በአይጥና በድመት መካከል በምትገኝ ሲቬት የተባለች የዱር እንስሳ የቡና ፍሬውን በልታ ከምታወጣው እዳሪ ወይም ቆሻሻ ተለቅሞ ነው። በኢንዶኔዥያ ኮፒ ሉዋክ የተባለ ታዋቂ ቡና አለ። ሲቬት የተባሉ እንስሳዎች በጣም ምርጥና የበሰሉ ቡና ፍሬዎችን መርጠው ይበላሉ። ፍሬውን በሆዳቸው ውስጥ ሲያልፍ በሆዳቸው ውስጥ ባሉ ኤንዛይሞች አማካኝነት የተለየ ጣዕም ይይዛል። እንስሳቱ ፍሬውን ሳይፈጩ እንዳለ በቆሻሻ መልክ ወይም በእዳሪ መልክ ያስወጡታል። ገበሬዎች ይህንን ሰብስበው አጥበውና ቆልተው ለገበያ ያቀርቡታል። ይህ ቡና በናሽናል ጂኦግራፊክ እና በቢቢሲ ሳይንሳዊ ዘጋቢ ፊልሞች ላይ የቀረበ ሲሆን የምግብ ሳይንቲስቶች እንዳረጋገጡት በሲቬት ድመት በሆዳቸው ውስጥ የሚደረገው ፍላት ወይም ፈርመንቴሽን የቡናውን መራራነት አጥፍቶ እጅግ ጣፋጭ ጣዕም እንዲኖረው ያደርገዋል። ቡና ኮፒ ሉዋክ የተባለው ስም የመጣው ኮፒ እና ሉዋክ ከሚባሉ የኢንዶኔዥያ ቃላት ሲሆን ኮፒ ማለት በኢንዶኔዥያ ቡና ማለት ሲሆን ሉዋክ ደግሞ የኢንዶኔዥያን የሲቬት ድመቶች የሚጠሩበት ስም ነው። ስለዚህ ስሙ በቀጥታ የሲቬት ቡና ማለት ይሆናል ማለት ነው። ይህ አሰራር በድንገት የተፈጠረ ነው። በ19ኛው ክፍለ ዘመን በኢንዶኔዥያ በደች ቅኝ ግዛት ስር በነበረችበት ወቅት የደች ቅኝ ገዢዎች የአካባቢውን ገበሬዎች ለራሳቸው ቡና እንዳይቀምሱ አጥብቀው ይከለክሏቸው ነበር። ገበሬዎቹ ግን ቡና መጠጣት አብዝተው ይፈልጉ ነበር። በዛን ወቅት ገበሬዎቹ በጫካ ውስጥ የሚኖሩትን የሲቬት ድመቶች በየምሽቱ የቡና ፍሬዎችን በልተው የቡናውን ፍሬ ሳይፈጭ በቆሻሻ ወይም በእዳሪ መልኩ እንደሚያስወጡ አስተዋሉ። እነዚህን የቡና ፍሬዎች ሰብስበው አጥበውና ቆልተው ሲጠጡ ከተለመደው የቡና ጣዕም እጅግ የተለየና በጣም ጣፋጭ
ጣዕም እንዳለው ደረሱበት። እንዲህ ነበረ የተከለከለው ቡና የዓለማችን በጣም ውድ ቡና የሆነው ማለት ነው። የምግብ ሳይንቲስቶች ይህንን ቡና ሲያጠኑት በሲቬት ድመት ሆድ ውስጥ የሚካሄደው ተፈጥሯዊ መፍላት ወይም ናቹራል ፈርመንቴሽን ሂደት በጣም ወሳኝ መሆኑንም አግኝተዋል። ይህ ቡና ውድ የሆነበት ዋናው ምክንያት አልፎ አልፎ ስለሚገኝ ነው። የሲቬት ድመቶች በጫካ ውስጥ ተበታትነው የሚኖሩ የዱር እንስሳ ናቸው። እያንዳንዱ የቡና ፍሬ በዱር ውስጥ ተፈልጎ መገኘት ስላለበት በዓመት የሚመረተው ምርት በጣም ውስን ነው። በአሁኑ ጊዜ አንዳንድ ሰዎች የኮፒ ሉዋክን ተወዳጅነት ምክንያት በማድረግ እነዚህን የሲቬት ድመቶች ከዱር በመያዝ ቤት ውስጥ እንዲራቡ በማድረግ የግድ የቡና ፍሬዎችን ብቻ እየተመገቡ የቡናውን ምርት እንዲሰጧቸው ጥረት ያደርጋሉ። ይህ በእንስሳ መብት ተሟጋቾች ዘንድ ከፍተኛ ተቃውሞንም እንዲነሳ ያደርጋል። ታዋቂው ናሽናል ጂኦግራፊ ያቀረበው ዘጋቢ ፊልም እንደሚያሳየው እውነተኛው የኮፒ ሉዋክ ቡና በዱር ውስጥ ተሰብስቦ የሚገኘው እንጂ እንስሳቶቹ ከዱር ተይዘው በቤት ውስጥ በግድ ተይዘው ቤት ውስጥ የሚመረት መሆን የለበትም ይላሉ። ጊዜ ሬዲዮ ሁሉም በጊዜው። ከኮፒ ሉዋክ ወይም ከዓለማችን ውድ ቡና ተመልሰናል። እንግዲህ እያደመጥከው ነበር አይደለ? ስለ የሚገርም ነው። ቅድም እንደሰጠነው ሀሳብ ነውና ሌላው ደግሞ እንግዲህ ለእያንዳንዱ እንስሳት ሰገራ ጠቃሚነቱን በዚህኛው ፕሮግራም እያየነው ነውና አስገራሚ የሚያደርገውም እሱ ይመስለኛል። እንግዲህ ከነሱ ዳሪ ወይም ከነሱ ቆሻሻ የተገኘው ቡና ያውም በውድ ነው እንግዲህ እየተሸጠ ያለው ነው የሚለን መረጃው። የሚገርም መረጃ ነው። እንግዲህ አሁን ደግሞ ክቡራትና ክቡራን አድማጮቻችን በቅዳሜ መዝናኛችን ወደ ተወዳጁ የስፖርት መርሃ ግብራችን ላይ ደርሰናል። እንግዲህ በስፖርት እንደማትወጂ አውቃለሁ። በስፖርት አምዳችን ዓለም ዋንጫን ጥቂት ነገር እንበል። በዓለም ዋንጫው እንግዲህ አበይት ጉዳዮቹ ተከስተው ያልተጠበቁ ነገሮች ተደርገው እንደዚሁ ደግሞ ህዝቡን የሚያጓጓ ደረጃ ላይ ደርሷል። በተለይ ምንድነው የሆነው? የክርስቲያኖ ሮናልዶ በጊዜ መሰናበት፣ የትኬት ሽያጩን ከ60% በታች እንደዚሁ ማግኘቱ፣ ፊፋ ላይ ገቢ ቁጥሩ መቀነሱ ይህ የሚያስገርም ሆኗል። ሌላው ደግሞ እንደዚህ ያልተጠበቁ ብሔራዊ ቡድኖች እስከ ሩብ ፍጻሜ፣ ግማሽ ፍጻሜ ገብተው ከዛ ደግሞ እንደዚሁ በጨዋታ እንቅስቃሴያቸው ወድቀው ያልተጠበቁት አርጀንቲናና ስፔን ለፍጻሜ መድረሳቸው። እንግዲህ ነገ ነው ጨዋታው። እኛም እንደ ጊዜ ሬዲዮ በኮካኮላ አዘጋጅነት ስካይላይት ሆቴል ተጋብዘናል። ነገ ፍጻሜውን ያገኛል። ዓለም ዋንጫ በጣም አስገራሚ የሚያደርገው ነገር ሊዮኔል ሜሲን በድጋሚ ሊያነግሰው ይመስላል። የነገ ጨዋታው ደግሞ መልሱን የሚሰጠን ይሆናል ማለት ነው። ክርስቲያኖ ሮናልዶ በብዙ ደጋፊዎቹ እንደዚሁ ቢጠበቅም ለፍጻሜ ይደርሳል የመጨረሻ ዓለም ዋንጫው እንደመሆኑ መጠንና ከእድሜው ጋር ተያይዞም ይጠበቃል ተብሎ ቢታሰብም ሊሆን አልቻለም እና የብዙ የክርስቲያኖ ሮናልዶ ደጋፊዎችንም ያስቆጭ ዓለም ዋንጫ ነው ማለት ይቻላል። በብዙ ውዝግብ ከቲኬት ከኢሚግሬሽን ጋር በተያያዘ አበይት ጉዳዮችን ያየንበት ዓለም ዋንጫ ነበረ። በዛሬ ስፖርት አምዳችን ግን ወደ እንግሊዙ ኃያሉ ክለብ አርሰናል እናልፋለን። አርሰናል ሲነሳ ብዙ ደጋፊዎች አሉት፣ ብዙ ታሪክ አለው። አስቸጋሪ ደጋፊዎችም አሉት ኢትዮጵያ ውስጥ። ሌላው ደግሞ ባለፈውም እያነሳነው ነበር አንቺና እኔ ምን ተነሳ መሰለሽ? የአርሰናል ደጋፊ ከሆነ በፍቅርና በትዳሩ ላይ እምነቱ ረዥም ነው የሚባል እመኙ። ምክንያቱም ጠብቆ የመቆየቱን ጉዳይ አርሰናል ዋንጫ እስኪበላ 22 ዓመት ጠብቆ አሳይቷልና እኔ ራሱ አሁን የአርሰናል ደጋፊ ካልሆነ እያልኩ ያለሁበት ሁኔታ ነው። እኔ ነኝ በዛው አጋጣሚ። ለማንኛውም 22 ዓመታትን የታገሰው አርሰናል ዋንጫ ስኬትን ተጎናጽፏል። እኒና መሰል የክለቡን ታሪኮችን አድምጠን ተመልሰን እንገናኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የጊዜ ሬዲዮ ቤተሰቦቻችን፣ እነሆ በዛሬው የስፖርት የታሪክ አምዳችን ስለ ዝነኛውና ስለ ባለ ብዙ ደጋፊ ስላለው ድንቁና ጠንካራው ክለብ አርሰናል የምስረታ ብሎም የክለቡን ድንቅ ሁነቶች እነግራችኋለን። አርሰናል የተመሰረተው በ1886 ዓመተ ምህረት ሮያል አርሰናል በሚባሉ በጦር መሳሪያ ፋብሪካ ሰራተኞች ነው። ለዛም ነው አርማቸው ላይ የሚገኘው መድፉ መገለጫቸው ብቻ ሳይሆን ምስረታቸውን የሚናገረው። መጀመሪያ አካባቢ ክለቡ ሲመሰረት ዳይል ስኩዌር የሚል መጠሪያ የነበረው ሲሆን በኋላ ላይ ግን በፋብሪካው መጠሪያ ስም ሮያል አርሰናል በሚል ስያሜ ያገኘ። የሚገርመው ነገር ደግሞ ክለቡ ተመስርቶ የመጀመሪያውን ጨዋታ ለማድረግ ማሊያም አልነበረውም።
በቀድሞ በተመሰረተው ያኔው አንጋፋውና የዛሬው ድንቅ ክለብ ኖቲንጋም ፎረስት ቀይ ማሊያ በስጦታ መልክ ተልኮላቸው ይጫወቱ ነበር። ታዲያ የዛሬው አርሰናል በ1913 ወደ ሰሜን ለንደን ሃይቡሪ ስቴዲየም ሲዘዋወር በከተማ ተቀናቃኙ ቶተናም ከፍተኛ ተቋሙና ትችት አስተናግዶም ነበር። ነገር ግን ክለቡ በ1930ዎቹ አካባቢ የክለቡን የዝና መዝገብ ያጎናጸፉ አንድ ሄቨርት ቻፕማን የተባሉ ድንቅ ሰው ክለቡን ተረከቡም። ለቡድኑ ብቻ ሳይሆን ለእግር ኳስ ውበትን የፈጠሩ ቻፕማን አርሰናልን እንደተረከቡ የግድግዳ ሰዓት በስቴዲየሙ እንዲሰቀልና የጀርባ ላይ ማሊያ ቁጥር እንዲኖር ብሎም የማታ ጨዋታዎች እንዲደረጉና በስቴዲየሙ ዙሪያ ረዥም የመብራት ፓውዛዎች እንዲኖሩ አድርጓል። በዚህም ሳያበቃ ለመጀመሪያ ጊዜም በቴሌቪዥን ቀረጻ የተላለፈ የመጀመሪያውን የእግር ኳስ ጨዋታ የአርሰናል ዋናው ቡድን ከሁለተኛው ቢ ቡድን ጋር ባደረጉት ጨዋታ የተላለፈ ነበረ። እነዚህና ሌሎች የእግር ኳስ ቅጽበቶችን የቀየሩ ፋና ወጊ ተግዳሮቶችን በማምጣት የቻሉ የክለቡ ብቻ ሳይሆን የእግር ኳስ እይታና ምልከታን የቀየሩ እንደሆነ ይነገርላቸዋል። ሃሪ ቻፕማን። በስተመጨረሻም ቻፕማን አርሰናል የራሱ ዲዛይን የሆነውን የአሁኑን ቀይና ነጭ ማሊያ እንዲያገኝም አድርገዋል። የክለቡ ታሪክ በዚህ ብቻ የሚያቆም አልነበረም። በ1996 ዓ.ም ደግሞ የእንግሊዝን እግር ኳስ እስከዛሬ ድረስ እንዲወደድ ያደረጉ የጨዋታና የታክቲኩ ንጉሥ አርሴን ቪንገር ብቅ አሉ። እናም ክለቡን ከነበረው ባህልና እሴቱ በተጨማሪ በወርቅ ድሎችና ገድሎች እንዲያሸበርቅ አደረጉት። መጀመሪያ ሲመጡ ያልታመኑት ብሎም ለስኬት ይበቃሉ ያልተባሉት አርሰን ቪንገር ምንም ሳይሸነፉ በ2004 ዓ.ም የፕሪሚየር ሊጉን ዋንጫ በማንሳት ኢንቪሲብል ታሪክን ተሸለሙ። ይህንን ዋንጫ ሲያነሱ ምንም አይነት ሽንፈት አለመቅመሳቸው ዛሬም ድረስ ማንም ባለማድረጉ በልዩነት ተቀምጧል። ከዛም በአርሰናል ታሪክ ውስጥ ኢያን ራይት እስከ ቶኒ አዳምስ ከቴሪ ሄነሪ እስከ ዴኒስ ቤርካም የመሳሰሉ ድንቅ የእግር ኳስ ተጫዋቾችን አስመለከቱን። ክቡራትና ክቡራን ውድ አድማጮቻችን የአርሰናል የምስረታና የስኬት ታሪክን ከብዙ በጥቂቱ አስቃኝናችሁ። ቀጣይ ሳምንት በሌላ ታሪክ እስከምንገናኝ ቸር ሰንብቱልን። ጊዜ ሬዲዮ ሁሉም በጊዜው። ተመልሰን መተናል። የተከበራችሁና የተወዳችሁ አድማጮቻችን የአርሰናልን ታሪክ እንደወደዳችሁ ተስፋ እናደርጋለን። ዳጊ እንዴት አገኘሽ? ጥሩ ነው። ቆንጆ ነው። ብዙ ኮመንት አልሰጥም ታውቃለህ፣ እኔ የኳስ እውቀቴ ብዙም አይደለም። እውነት ነው። እንግዲህ የመጨረሻ መራግብራችን ላይ ደርሰናል። ክቡራትና ክቡራን ውድ አድማጮቻችን እንግዲህ ከትላንት ላይ ወዲያ እኛም ተጋብዘን የነበርንበትን የአህመድ ተሾመን ዲምቢን አልበም የጋዜጣዊ መግለጫ ጀምሮ ተከታትለናል። ከዛም ትላንትና ሙዚቃው ተለቋል። እንግዲህ የድምፃዊ አህመድ ተሾመ 3ኛ አልበሙ ነው ይሄ እና እንግዲህ ጊዜ አይሄድም የተሰኘ 13 ሙዚቃዎችን የያዘ አልበም ትናንትና ተለቋል። እንግዲህ ከዚህ ክረምት ጋር ተያይዞ እንግዲህ አድማጮቻችንም የጊዜ ራዲዮ ቤተሰቦችም እንዲያደምጡት ከዚሁ እንጋብዛለን። እውነት ነው። አህመድ እንግዲህ በቆየት ባሉ ከመጀመሪያ በ90ዎቹ በነበሩ ስራዎቹ እናውቀዋለን። በዚህኛውም ስራው ደግሞ አሪፍ የሚባል ቆንጆ ጥምረትን ያየንበት ቆንጆ ስራ እየመጣ ነው ማለት ነው። በዚሁ አጋጣሚ እኛም በጊዜ ሬዲዮ ስም ጋብዘናቸዋል። ሌላው ዓለም ዋንጫውን ቅድምም ለመዳሰስና ለመነካካት ሞክረናል። አሁንም የተወሰነ ነገር ለማለት እነሆ ነገ የፍጻሜ ጨዋታውን ይካሄዳል። እኛም እንደዚሁ በኮካኮላ አዘጋጅነት ተጋብዘናል ማለት ነው። ኮካኮላም ይህንን የፍጻሜ ውድድር በማዘጋጀቱ ምስጋና የሚገባው ነው፣ ይበል የሚያሰኝም ነው እና ማለት ነው። ከስፔን ወይር ከአርጀንቲና የማንን ደጋፊ ነሽ? የማንንስ ውጤት ትጠብቂያለሽ? ማን ያሸንፋል የሚል? አርጀንቲና ብታሸንፍ ደስ ይለኛል እኔ፣ ምክንያቱም ፐርሰናሊ ሜሲን ወደዋለሁ። ኳስ ብዙም አይደለሁም ብያለሁ ወይ እንግዲህ የተጫዋቾች መልካቸው ይሁን እኔ አላውቅም ምናቸው እንደው ካልወደድሽው የሜሲ አድናቂነት ከየት መጣ ብዬ ነው እንጂ ኳሱን አይደለም፣ ግን ሜሲን ፐርሰናሊ ወደዋለሁ።
ጥሩ እስኪ እንግዲህ አድማጮቻችን ፍርዷት። ሜሲ የበጎ አድራጎት ላይ ታው ይሆን እንግዲህ በእግር ኳስ ማታይ ተጫዋች ማታይ ሰው ይሄንን ያህል ህይወቱ በጣም ዝነኛ ነው። ለዛ ይመስለኛል ሮማንቲክ ይመቻታል ማለት ነው። ለማንኛውም እንግዲህ የዓለም ዋንጫን በተመለከተ ያልተጠበቀችው ስፔን እንዲሁም በዓለም ዋንጫው ታሪክ አንድ ጎል ብቻ ተቆጥሮባት ለፍጻሜ መብቃት በዓለም ዋንጫው የታየው ሌላ ትልቁ ሪከርድ ነው። ከዛ አለፍ ሲል ደግሞ የሊዮኔል ሜሲ ሁለተኛ ዓለም ዋንጫ ክብር ካባ የሚደፋበት በባላንዶርም ደግሞ እጩ የሚያደርግበትን ይህ ፍጻሜ ጨዋታ ማን ያሸንፈዋል የሚለውን ግምታችሁን አስቀምጡልን በ9541 ማለት ነው። እንግዲህ እጅግ አድርገን እናመሰግናለን ማለት ነው። አዎ እንግዲህ የቅዳሜ መዝናኛ ፕሮግራማችንን አገባደናል ማለት ነው። በሳምንት በተመሳሳይ ፕሮግራም የተለያዩ የሚያዝናኑ የሚያስደስቱ ዝግጅቶችን አዘጋጅተን እስከምንገናኝ ድረስ እስከ ሳምንት እንግዲህ ቸር ቆዩልን። መልካም ሳምንት ይሁንላችሁ። ጊዜ ሬዲዮ ሁሉም በጊዜው